አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ውዶች ሰላም ናችሁ ወይ? እንዴት ናችሁ? እንዴት ይዟችኋል? ስራ፣ ጤና ሁሉ ሰላም? ከኔ ጋር በጣም አሪፍ ነው አልሐምዱሊላህ። ዛሬ ደግሞ የበርበሬ ቅመም እንዴት ተወደደ ከእንትኑ በላይ የሚያሳስበው ከበርበሬው መግዣ በላይ ደግሞ ቅመም እያሳሰበ ስለሆነ ስለሱ ዋጋ ለአራችሁ ነው የመጣሁት ማለት ነው። ኮረሪማ አትጠይቁኝ ጭራሽ አያስቀርብም። እና በዛ ምክንያት እንደዚህ የተበተኑትን እነዚህ ይሻላሉ ብለን እነዚህን መጠን ገዝተናል ማለት ነው። 10 ፍሬ ናቸው። ያንንም ብንገዛው ውስጡ ቀፎ ስለሆነ ብዙ ሊያወጣ ይችላል በሚል እነዚህን ገዝተናል ማለት ነው። እንደዚህ ሆኗል። ሰው ነቅቷል። እንደዚህ ነው የሚገዛው። ይሄ ደግሞ ዝንጅብል ነው። 2 ኪሎ ነበረ እኔ ልጬዋለሁ እና ነው ስራ ጀምሬያለሁ ትላላችሁ። 2 ኪሎ ነው። ኪሎ 150 ብር ነው ማለት ነው። ይሄን ይመስላል። ይሄ ደግሞ ሰናፍጭ ነው። ሰናፍጭ ለበርበሬ በጣም አስፈላጊ ነው ተብሏል እና 2 ኩባያ ነው ማለት ነው። በ60 ብር አንድ ኩባያ 60 ብር ማለት ነው። እና ይሄ በሶ ብላ ነው 2 ኩባያ ነው። ይሄም 60 ብር መስሎኛል፣ ግን እርግጠኛ አይደለሁም። ብዙ ስለሆነ ብዙም ባንዴ ስለሆነ የገዛሁት ረሳሁት። ሴቭ ማድረግ አልቻለም እንትን ላይ ሲመስለኝ፣ ግን ሳስታውስ 60 ብር ነው እርግጠኛ ነኝ። ይሄ ደግሞ ከዝንጅብሉ ላይ ፈልጌ አስቀርቼው ነው። ይሄ ደግሞ እንትን ነው፣ ቁርንፍድ ነው። የቁርንፍድ ዋጋ ብነግራችሁ ሩቡ 700 ብር ነው። ግማሹና ኪሎ እኔ ስንት እንደሆነ አላውቅም። ሩቧ እንግዲህ 700 ብር። እቺ ሩባ እቺ ከሩብ ያነሰ ናት። ከጓደኛዬ ጋር ተካፍለ ነው ማለት ነው። ግን ሩቡ 700 ብር ነው ማለት ነው። አስባችሁታል? እዚህ ሀገር ላይ የሚኖር ሰው በሪያል እንዳታስቡት። ይሄ በምንዛሬው ይሄን ያህል ብንልክ እንደዚህ ያለ ብላችሁ እንዳታስቡት። አንድ ቀን እዚህ ትመጡና ብር ደግሞ ውድ እንዴት እንደሆነ ይገባቻል። እና ተወደደ ትላለች እንዳሁን ምናምን 700 ምን አላት ይሄን ያህል ሪያል እኮ 700 ብር ይሆናል ብላችሁ እንዳትሉ እኔ የምል ነበር። ይሄ ደግሞ እንትን ነው፣ እርድ ነው። 40 ብር ነው። ይሄ ለሽሮ ነው። ይሄ ያልተፈጨ እርድ ማለት ነው። ደረቅ ነው። ይሄ ተፈጭቶ ለሽሮ። ይሄ ጥብስ ቅጠል አዝማሪ ነው የሚባለው። እሱ ለበርበሬ በጣም አሪፍ ነው አለው። ኩባያው 30 ብር ይሆን እንደዛ ነገር ነው። ብዙ ጊዜ አላስታውስም። ወላሂ ማስታወስ ችግር አለብኝ፣ እረሳለሁ። ይሄ አብሽ ነው። ይሄ 75 ብር ነው። ኩባያ 75 ብር አብሽ ማለት ነው። አብሽ ይዘራል፣ ችግር የለውም። ይሄ ደግሞ እንትን ነው፣ ከሙን ነው። እኔ በዛ በምን እንደሚሉት እኔ እንጃ፣ ግን ከሙን ነው። ትንሽ ናት። ዋጋው በጣም ውድ ነው። ስንት እንደው ግን እረስቻለሁ። እዚህ ነው በነገራችን ላይ ውድ ስለሆነ ነው እንደዚህ ያነሰው ማለት ነው። እና ለበርበሬ ቅመም በጣም አስፈላጊ ነው። ይሄ ፍልፍል አስወድ ነው። በዚህ ሀገር ቁንዶ በርበሬ ማለት ነው። አንድ ኩባያ ነው 30 ብር ነው። ይሄ ደህና ነው፣ ይሻላል። አረ ደህና ነው። ይሄ ደግሞ ነጭ መጣፈጥ ነው። ነጭ መጣፈጥ ነው ይሄ። ኩባያው ስንት ነው መሰላችሁ? 80 ይሁን 70 ይሁን እንደዛ ነገር። እዚህ ቤት ነው ዝሮ ከ60 እስከ 80 ነው። እኔ ራስቸው ነው ማለት ነው። እና 2 ኩባያ ነው የገዛሁት ማለት ነው። ይበቃኛል። መሽልሃል ያኔ መሽልሃል። ይሄ አለቃ ነው ከቅርንፉዱ ቀጥሎ ማለት ነው። 180 ብር ነው። ጥቁር አዝሙድ ነው። ለበርበሬ በጣም ያስፈልጋል፣ ዋና ቅመም ነው ብለዋል። እና ይሄ ጥቁር አዝሙድ ነው። 180 ብር አንድ ኩባያ ማለት ነው። በቂ። ይሄ ደግሞ አረፋ ቀረፋና ጥምዝ የሚባለው ነው። ስንት እንደሆነ ረሳሁት። ወላ ውድ ነው። ዙሮ 200 ብር ነው መሰለኝ። ይሄው እንደዛ ነው። ግማሽ ኪሎ እንደዛ ነገር ነው። እዛው ቁጭ ብዬ ብዙ ያመልጠኛል። የማላስታውሰው ነገር ብዙ አለ ማለት ነው። እና ይሄን ይመስላል ውዶቼ። ቅመም በጣም ተወዷል። ይሄ እዚህ አሁን ያሳየኋችሁ በአጠቃላይ 7000 አስተፈረብላ 7 ነው ማለት ነው። 7000 ብዬ ገደል ላስገባችሁ ነው ማለት ነው።
ባዛ ያለው በአጠቃላይ 700 ብር ነው። ሽንኩርት፣ ነጭ ሽንኩርት እና ቀይ ሽንኩርት አልተገዛም ገና። ደስ የሚለው ደግሞ አሁን ላይ ሽንኩርት በጣም ረክሶልና ማለት ነው። አሪፍ ሽንኩርት የተባለ 20 ብር ነው። ከማታ ከሄዳችሁ በ5 ብር ሁላ ይገኛል። ሄደው ገዝተው ይመጣሉ ማለት ነው። ለኛ ለተጠቃሚዎቹ ደህና አሪፍ ሆኖልን ነበር። ፀሐይ ላይ ሆነ ነው በነገራችን ላይ ፀሐይ ወጥቷል። በመስኮት እየሞኩ ነው ፀሐይ የምቀርጽላችሁ እና ለኛ ተጠቃሚዎች አሁን ላይ ሽንኩርት አሪፍ ነው ነበር። የዘሩት ሰዎች ደግሞ በጣም ተናደዋል ይላሉ። አላኮል ያለን እስከ ረመዳን ድረስ እንደዚህ ረክሶ ቢቆይልን ደስ ይለናል። እኛ አሁን ላይ ደህና እየተጠቀምን ነው ሽንኩርት ማለት ነው። ከሳምንት ሳምንት ዘና ብለን እየተጠቀምን ነው። በፊት እኮ እያብቃቃን ነበር። አልሐምዱሊላህ። እና የቅመም ዋጋ ይሄን ይመስላል። ቅመሞች በአጠቃላይ ሰብሰብ አድርጌ ሳሳያችሁ እነዚህ ናቸው። እዚህ መሬት አስቀምጫቸዋለሁ። በርበሬው ደግሞ ያው እናዛካች ኬንዳ ላይ ነው። ዛሬ ይለቀማል ኢንሻአላህ። ያው የመጣ ልጅ መልቀም ስላልቻልኩኝ ሰው እየጠበቅኩኝ ነው። አይታይም እንደዚህ ነው። በርበሬው በዚህ ብርሃኑ በደንብ አልደረሰውም፣ አይታይም። ቆንጆ በርበሬ ነው በነገራችን ላይ የሚያምር በርበሬ ነው። እና በርበሬ ስንት ሆኖ አልመሰላችሁ? በዛው እግረ መንገድን ስነግራችሁ አንድ ያው ዝሮ አይነት እንትን አለው ማለት ነው፣ ደረጃ አለው። ይሄ አሁን 800 ብር ነው። እስከ 650 አለ ማለት ነው በርበሬ። እና አሁን ላይ አሪፍ ነው። መኸር ነው ብለዋል። እሱም ህኔ ነው መሰለኝ የሚመረተው እንዲያሉ እና አሁን ላይ አሪፍ ነው። ሰው ሁላ እየገዛ ነው። እና እኛም ሳልመጣ በፊት 20 ኪሎ ገዝቼ ነበረ፣ ጨረስኩት። 1 አመት ሳይሞላው ነው ያለቀው። ቆይቷል፣ ካለቀ ቆይቷል። ሌላ ገዝተን ነው እየተጠቀምን ያለ ነው። አለኩል ያህል እንደዚህ ነው የኢትዮጵያ ኑሮ። ስራው ያደክማል፣ ወጪው ያደክማል። ግን ደግሞ የትም አይደረስም። ሀገራችን ነው ደስ እያለን ነው የምናዘጋጀው ማለት ነው። እና አልሐምዱሊላህ ለዚህ ያብቃችሁ። እናንተንም መታችሁ የምትለፉ ያርጋችሁ በቤታችሁ። አሁን ከኋላ ታይ መሰለኝ ፀሐዩ ካሜራ እና ውድ ቤተሰቦቼ ይህንን ይመስላል። ብርድ አለ ደግሞ አሁን ላይ ምን የሚሉት ብርድ እንደሆነ አላውቅም። በጣም ነው እየተባረደ ያለው። ነዝሩ ራሱ እንዴት እንደሚቀዘቀዝ አትጠይቁኝ። ወይ ክረምት አልቀረበ ለምን እንደሚቀዘቅዘን አላውቅም። እና ቻናሌን ላይክ ሼር አርጉልኝ፣ አሳድጉኝ። ቪዲዮውን እስከ መጨረሻው ይዩልኝ። ኧረ ምነው ዶላር እኮ ናፍቆኛል። ዶላር እንዳገኝ አድርጉኝ እስኪ። ቪዲዮውን እስከ መጨረሻው ይዩልኝ። ላይክ ኮሜንት እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።